ታዋቂዋ ቲክታከር እንግዲህ ራሷን አጠፋች እያሉ ሶሻል ሚዲያ ላይ እንግዲህ ተለቃለች ማለት ነው። እውነት ለመናገር በጣም ያሳዝናል። እኔ ይሄ ራስን ማጥፋት፣ ይህ መሰቀል፣ ይሄ ከፎቅ ላይ መወርወር በጣም በእህቶቻችን ላይ እየተደጋገመ ነው። የሆነ ነገር ሲያገኙ ቶሎ ብለው ተስፋ መቁረጥ፣ ቶሎ ብለው ተስፋ መቁረጥ እኔ በጣም እየተደጋገመ ነው እውነት ለመናገር ማለት ነው። እቺ ብቻ ሳትሆን እንግዲህ ከአሁን በፊትም እናውቃለን ራሳቸውን ፎቅ ላይ እየወረወሩ የታነቁ ምናምን በቤተሰብ የተለያየ ነገር ሲሆናቸው ትዕግስት የሚባል የለንም እኛ አረብ ሀገር ያለን ልጆች ለምን እንደሆነ አንዳንዴ በጣም ነው ግራ የሚያጋባኝ። ትዕግስት የሚባል 000 ነን በቃ ቶሎ ብለን የውሳኔ ሰዎች ነን ቶሎ ብለን እኔ እንጃ በጣም ከባድ ነው። እውነት ለመናገር ይቺን የመሰለች ወርቅ የሆነች ልጅ እንግዲህ እኔ በምን እንደሆነ ባላውቅም ባይ ዘ ዌይ ያው ታዋቂ ቲክቶከር ናት ታውቋታላችሁ ብዙዎቻችሁ ነገር ግን እንግዲህ ራሷን አጥፍታለች እየተባለ ነው ከእንደዚህ አይነት ነገር ይጠብቅ። የእውነት ወጥቶ ከመቅረት ይሰውር በሰው ሀገር ላይ። በጣም ያሳዝናል የምናየውና የምንሰማው። ሰላም ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንግዲህ ዛሬም እንደተለመደው በአንዳንድ ነገር መጥቻለሁ ማለት ነው። ያው እንግዲህ እኛ ጥሩ ነገር እንዳትሰሙ እንዳታዩ ተብለን ተረግመናልና ይሄ እርግማን ነው። በእውነቱ ከሆነ እርግማን እንጂ ይሄ በጤንነት አይደለም። እና እንግዲህ ታዋቂዋ ቲክቶከር ራሷን ሰቅላ ወይንም ታንቃ ህይወቷ እንዳለፈ እየተወራ ነው ማለት ነው። ግን ለምንድነው ትዕግስት የሚባል ነገር የሌለን ነው የምለው እኔ ጥያቄ ማለት ነው። አረብ ሀገር ያለን ልጆች አብዛኞቻችን ትዕግስት የሚባል ነገር የለም በቃ የለም 0 ነን። ቶሎ ብለን መወሰን ቶሎ ብለን መናደድ ቶሎ ብለን ተስፋ መቁረጥ ሰንበዲ የተለያየ ነገር ማለት ነው። እና በጣም ነው ያዘንኩት እውነት ለመናገር አልጠበቅኩኝም ነበረ ይቺ ልጅ እኔ አውቃታለሁ። ብቻ ያሳዝናል እንደው እኛ መጨረሻ ከእንደዚህ አይነት ነገር ይጠብቅ ነው የምለው እንጂ የማወራውን ራሱ አላውቅም እውነት ለመናገር ግን። እህቶቼ ተስፋ አትቁረጡ እግዚአብሔርን ነገ ሌላ ቀን ነው ምን አባቱ እግዚአብሔር እኛ እኮ በዚህ በምድርም በቃ በተለያየ በአለማዊ ሁኔታ ነገር ስንሸነፍ ለራሳችን ምንም እንትን ሳንል ምናምን ነገር ነው። እዛ ደግሞ ላይ ቤትም ሄደን ደግሞ አስባችሁታል ባይ ዘ ዌይ ራሱን ያጠፋ ሰው ታውቃላችሁ ምንም እንትን እንዳይል ኃጢአት እንደሆነ ታውቃላችሁ። ስለዚህ በምድር መቃጠል ይቅርታ ውይ ዶሮ ይጮሃል ምናምን እዚህ ቤት ዶሮ አለ ማለት ነው። በምድር መቃጠል እኛ በእንትን መቃጠል ነው የኛ ነገር ማለት ነው። እና በጣም ያሳዝናል የምር በጣም ነው ያሳዘነችኝ እውነት ለመናገር። ሌላ ምንም የምለው ነገር የለም። በተረፈ ግን ውዶቼ ማሮቼ ፍቅሮቼ እንዴት ናችሁ? ደህና ናችሁ እናንተ? እና ከእንደዚህ አይነት ወጥቶ ከመቅረት ይጠብቅ ነው የምለው። እንግዲህ ይብላኝልሽ ለእናትሽ ለአባትሽ ካሉሽ እንግዲህ ፈረደባቸው የዘላለም ጸጸት። አንቺስ እንግዲህ አንዴ ሄደሽዋል ላትመለሽ ማለት ነው። ግን ሞቷን መሟቱ ይባላል ለቤተሰብ ያለው እንደው እኔ በጣም ያሳዝናል የምር። በዚህ ልክ እንደዚህ ለምን ቶሎ ብለን እንደምንወስን እኔ ግራ ነው የሚያጋባኝ ከምሬን ነው የምላችሁ። ትዕግስት የሚባል ነገር ለምን እንደሌለን አላውቅም። እና እንግዲህ ያው ያለው ነገር ይሄ ነው ቤተሰቦቼ በጣም ያሳዝናል ያለው ነገር። ሰላማችሁ ብዝት ይበልልኝ በቃ ይሄን ያህል ካወራሁ ይበቃኛል። እውነት ለመናገር ግን አረብ ሀገር ያለን ልጆች ትዕግስት ሊኖረን ይገባል። የውሳኔ ሰው አንሁን አንቁረጥ። በቃ የምር አሁን ይቺ ልጅ ገና ልጅ ናት ስንት የሚጠበቅባት ናት እንግዲህ ህይወቷን የቀጨችው ማለት ነው። በዚህ እድሜዋ ላልሆነ ነገር ብላ የምር በስመአብ በጣም ያሳዝናል። እና ቤተሰብ ይሄን ያለው ነገር በተረፈ ሰላማችሁ ብዝት ይበልልኝ አመሰግናለሁ። ሀሳብ አስተያየት ካላችሁ እንቀበላለን። ወሬ አላብዛባችሁ።